መጽሐፈ ዜና ካልዕ ምዕራፍ 18 ለኢዮሳፍጥም ብዙ ብልጥግናና ክብር ነበረው። ለአክዓብም ጋብቻ ሆነ። ከጥቂት ዓመት በኋላም ወደ አክዓብ ወደ ሰማርያ ወረደ። አክዓብም ለእርሱና ከእርሱ ጋር ለነበሩ ሕዝብ ብዙ በጎችና በሬዎችን አረደ። ከእርሱም ጋር ወደ ሬማት ዘገለዓድ ይሄድ ዘንድ አባበለው። የእስራኤልም ንጉሥ አክዓብ የይሁዳን ንጉሥ ኢዮሳፍጥን ከእኔ ጋር ወደ ሬማት ዘገለዓድ ትሄዳለህን? አለው። እርሱም እኔ እንደ አንተ ነኝ፣ ሕዝቤም እንደ ሕዝብ ናቸው፣ በሰልፍም ከአንተ ጋር እንሆናለን ብሎ መለሰለት። ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመ ትጠይቅ ዘንድ እለምንሃለሁ አለው። የእስራኤልም ንጉሥ ነቢያቱን 400 ሰዎች ሰብስቦ ወደ ሬማት ዘገለዓድ ለሰይፍ ልሂድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ኢዮሳፍጥ ግን እንጠይቀው ዘንድ የእግዚአብሔርን ነቢይ የሆነ ሌላ ሰው በዚህ አይገኝምን? አለ። የእስራኤልም ንጉሥ ኢዮሳፍጥ እግዚአብሔርን የምንጠይቅበት አንድ ሰው አለ፣ ነገር ግን ሁልጊዜ ክፉ እንጂ ከቶ መልካም ትንቢት አይናገርልኝምና እጠላዋለሁ፣ እርሱም የይምላ ልጅ ሚክያስ ነው አለው። ኢዮሳፍጥም ንጉሥ እንዲህ አይበላለው። የእስራኤልም ንጉሥ አንድ ጃንደረባ ጠርቶ የይምላ ልጅ ሚክያስን ፈጥነ አምጣው አለው። የእስራኤልም ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብስ መንግስት ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያትም ሁሉ በፊታቸው ትንቢት ይናገሩ ነበር። የክንዓና ልጅ ሴዴቅያስም የብረት ቀንዶች ሰርቶ እግዚአብሔር እንዲህ ይላል፣ ሶርያውያንን እስኪጠፉ ድረስ በእነዚህ ትወጋለህ አለው። ነቢያትም ሁሉ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለዓድ ሂድና ተከናወን እያሉ እንዲሁ ትንቢት ይናገሩ ነበር። ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት በአንድ አፍ ሆነው ለንጉሡ መልካም ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። ሚክያስም ሕያው እግዚአብሔርን አምላኬ የሚለውን እርሱን እናገራለሁ አለ። ወደ ንጉሡም በመጣ ጊዜ ንጉሡ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰይፍ እንሂድን ወይስ እንቅር አለው። እርሱም ውጣ ተከናወን፣ በእጅም አሳልፈው ይሰጣሉ አለ። ንጉሡም በእግዚአብሔር ስም ከእውነት በቀር እንዳትነግረኝ ስንት ጊዜ አምልሃለሁ አለው። እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ። እግዚአብሔርም ለእነዚያ ጌታ የላቸውም፣ እያንዳንዱም በሰላም ወደ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥ ክፉ እንጂ መልካም ትንቢት አይናገርልኝም አላልኩምን? አለው። ሚክያስም አለ፣ እንግዲህ የእግዚአብሔርን ቃል ስሙ። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየው። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ የእስራኤልን ንጉሥ አክዓብን የሚያታልል ማን ነው? አለ። አንዱም እንደዚህ ሌላውም እንደዚያ ያለ ነገር ተናገረ። መንፈስም መጣ፣ በእግዚአብሔርም ፊት ቆሞ እኔ አታልለዋለሁ አለ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያት ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ታታልለዋለህ፣ ይቀናሃል፣ ውጣ እንዲህም አድርግ አለ። አሁንም እነሆ እግዚአብሔር በእነዚያ በነቢያት አፍ ሐሰተኛ መንፈስን አድርጓል። እግዚአብሔርም በአንተ ላይ ክፉ ተናግሮብሃል። የክንዓናም ልጅ ሴዴቅያስ ቀረበ፣ ሚክያስንም በጥፊ መታውና የእግዚአብሔር መንፈስ ከአንተ ጋር ይናገር ዘንድ በምን መንገድ ከእኔ ያለፈ አለ። ሚክያስም እነሆ በዚያን ቀን ትሸሸግ ወደ እልፍኝ ስትሄድ ታያለህ አለ። የእስራኤልም ንጉሥ ሚክያስን ውሰዱ፣ ወደ ከተማይቱም አለቃ ወደ አሞን ወደ ንጉሡም ልጅ ወደ ኢዩ አስመልሳችሁ፣ ንጉሡ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኖሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ ጠጡት በሉ። ሚክያስም በደህና ብትመለስ እግዚአብሔር በእኔ ተናገረ አይደለም አለ። ደግሞም እናንተ ሕዝብ ሆኖ ስሙኝ አለ። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ። የእስራኤል ንጉሥም ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ እገባለሁ፣ አንተ ግን ልብስን ልበስ አለው። የእስራኤልም ንጉሥ ልብሱን ለወጠ፣ ወደ ሰልፍም ገቡ። የሶርያም ንጉሥ የሰረገሎቹን አለቆች ከእስራኤል ንጉሥ በቀር ትንሽ ቢሆን ወይም ትልቅ ከማናቸውም ጋር አትጋጠሙ ብሎ አዘው ነበር። የሰረገሎችም አለቆች ኢዮሳፍጥን ባዩ ጊዜ የእስራኤልን ንጉሥ ነው አሉ፣ ሊጋጠሙትም ከበቡት። ኢዮሳፍጥ ግን ጮኸ፣ እግዚአብሔርም ረዳው፣ አምላኩም ከእርሱ መለሳቸው። የሰረገሎቹ አለቆች የእስራኤልን ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደር ተመለሱ። አንድ ሰውም ቀስቱን በድንገት ገትሮ የእስራኤልን ንጉሥ በጦሩ መጋጠሚያ በኩል ሳምባውን ወጋው። ሰረገለኛውንም
ተወግቻለሁና እጅህን ግታ፣ ከሰልፍም ውስጥ አውጣኝ አለው። በዚያም ቀን ሰልፍ በረታ። የእስራኤልም ንጉሥ በሶርያውያን ፊት እስከ ማታ ድረስ በሰረገላው ላይ ራሱን ይደግፍ ነበር። ፀሐይም በገባ ጊዜ ሞተ።